በለተሰኞ የተሰሙ አዳዲስ መረጃዎች የመንግስት ባለስልጣናትና ታዋቂ ሰዎች ተመሳጥረው ከ100 ቢሊዮን ብር በላይ መዝረፋቸውን ሚዲያዎች ካጋለጡ በኋላ ፓርላማ ተገኝተው እንዳይዘግቡ ተከለከሉ። መረጃዎችን ይዘናል። እና ክርስቲያን ታደለና ዮሐንስ ቧያሌው ላይ ድብደባ የፈጸመው የቃሊቲ ማረሚያ ቤት ፖሊስ ሊከሰስ ነው ተባለ። ተጨማሪ መረጃ ተሰማላችሁ። ከታሪፍ በላይ በሚያስከፍሉ አካላት ላይ ጥብቅ እርምጃ እንደሚወሰድ የትራንስፖርትና ሎጂስቲክስ ሚኒስቴር ገለጸ። በሌላ ዘገባ አዲስ አበባ ስቴዲየም ዙሪያው ሊለማ መሆኑ ተነግሯል። ከ50 ዓመታት በላይ ብቸኛው የአገራችን ብሔራዊ ስቴዲየም በመሆን ሲያገለግል የቆየው ስቴዲየሙ አዳዲስ ገጽታዎችን በመጨመር በ2 ቢሊዮን ብር ሊለማ መሆኑ ተሰምቷል። ተጨማሪ ያለን ከውጭ በተሰማ ሰበር መረጃ ደቡብ አፍሪካ ላይ ሀገራት እርምጃ መውሰድ ጀመሩ። ቦትስዋና ወደ ተለያዩ የደቡብ አፍሪካ ግዛቶች ይላክ የነበረው የኤሌክትሪክ ኃይል እንዲቋረጥ ወስናለች። ተጨማሪ ያለን ከፈረንሳይ የባህር ዳርቻ ተነስተው ወደ እንግሊዝ ለመግባት ጥረት ሲያደርጉ የነበሩ 82 ስደተኞች ላይ በደረሰ የጀልባ አደጋ የሁለት ሰዎች ሕይወት ሲያልፍ 16 የሚሆኑ ደግሞ መጎዳታቸው ተገለጸ። ጤና ይስጥልን የኢትዮሪካ ሚዲያ ቤተሰቦቻችን እንደምን አላችሁ? በዛሬ እኩለ ቀን መረጃዎቻችን እነዚህና ሌሎች ጉዳዮችን ይዘንላችሁ ቀርበናል። በቀጥታ ወደ መረጃዎቹ ተሻገርኩ። የመንግስት ባለስልጣናትና ታዋቂ ሰዎች 100 ቢሊዮን ብር መዝረፋቸው ከተጋለጠ በኋላ ሚዲያዎች በፓርላማ ተገኝተው እንዳይዘግቡ ተከለከለ። ምክር ቤቱ የገንዘብ ሚኒስቴር የ9 ወራት አፈጻጸም ሪፖርት ግምገማ የግል ሚዲያዎች እንዳይዘግቡ ተከለከለ። ይህ ክልከላ የተላለፈውም 100 ቢሊዮን ብር በባለስልጣናት መዘረፉ ከተረጋገጠ በኋላ ነው። የህዝብ ተወካዮች ምክር ቤት ዛሬ የገንዘብ ሚኒስቴር በሚያቀርበው የ9 ወራት የስራ አፈጻጸም ሪፖርት ግምገማ መንግስታዊ ያልሆኑ የግል መገናኛ ብዙሃን ተገኝተው እንዳይዘግቡ መከልከሉ ተሰምቷል። ሪፖርተርን ጨምሮ የግል መገናኛ ብዙሃን ጋዜጠኞች የመግቢያ በር ላይ መግባት አትችሉም ተብለው ሲከለከሉ እንደ ብሔራዊ ቴሌቪዥን ጣቢያና ኦቤን ያሉት ግን ተፈቅዶላቸው መግባታቸውን በስፍራው የተገኙ የግል ሚዲያ ጋዜጠኞች አረጋግጠዋል። ይህ ክልከላ የተላለፈውም 100 ቢሊዮን ብር በባለስልጣናት መዘረፉ ከተረጋገጠ በኋላ ነው ተብሏል። ሪፖርተር ጋዜጣ በትላንትናው ዕለት እትሙ ባለስልጣናትና አርቲስቶች 98 ቢሊዮን ብር መመዝበራቸውን መዘገቡ መነጋገሪያ ሆኖ ውሏል። 98 ቢሊዮን ብር ማለት የኢትዮጵያ ዓመታዊ በጀት 5% እንደማለት ነው። ይህ መረጃ መረጋገጡን ተከትሎም የግል ሚዲያዎች ላይ ክልከላ ተጥሎባቸዋል። በመሆኑም የህዝብ ተወካዮች ምክር ቤት ዛሬ የገንዘብ ሚኒስቴርን በሚያቀርብ 9 ወራት የስራ አፈጻጸም ሪፖርት ግምገማ ላይ መንግስታዊ ያልሆኑ የግል መገናኛ ብዙሃን ተገኝተው እንዳይዘግቡ ከልክሏል። ይህ ውሳኔም የቋሚ ኮሚቴ ውሳኔ ስለመሆኑ ለጋዜጠኞች ተነግሯቸዋል ተብሏል። በተመሳሳይ ዛሬ ከሰዓት ይካሄዳል ተብሎ የሚጠበቀው የጤና ሚኒስቴር የ9 ወራት እቅድ አፈጻጸም ግምገማ ለግል ሚዲያዎች ክፍት ይደረጋል ወይንስ እንደ ገንዘብ ሚኒስቴሩ ክልከላ ይጣልበታል በሚል በስፍራው ከነበሩ ዘጋቢዎች በኩል ለምክር ቤቱ ጥያቄ ቢቀርብም እናሳውቃለን የሚል ምላሽ ከማግኘት ባለፈ ይሁንታ አልተገኘም ተብሏል። በእነ ክርስቲያን ታደለና ዮሐንስ ቧያሌው ላይ ድብደባ የፈጸመው ፖሊስ ሊከሰሱ ነው ተባለ። በእነ አቶ ዮሐንስ ቧያሌውና በአቶ ክርስቲያን ታደለ መዝገብ ስር በሚገኙ ተከሳሾች ላይ የቂሊንጦ ማረሚያ ቤት አመራር ኢንስፔክተር ድሪባ ሰንበታ ፈጽመውታል በተባለው የሰብአዊ መብት ጥሰት ምክንያት የፌዴራል ፖሊስ በምርመራ አጣርቶ ለአቃቢ ሕግ ማስረከቡን ለፍርድ ቤት አስታውቋል። የማረሚያ ቤቱ ጥበቃና ደህንነት ኃላፊ ኢንስፔክተር ድሪባ ሰንበታ በሽብር ወንጀል ተጠርጥረው በማረሚያ ቤት የሚገኙትን ተከሳሾችን ደብድበው ጠያቂ ቤተሰቦቻቸውን አዋርደዋል፣ የአማራን ሕዝብ በጅምላ ተሳድበዋል ሲሉ የህሊናና የፖለቲካ እስረኞች ለፍርድ ቤት ማመልከታቸውን ተከትሎ ምርመራ መጀመሩን ምንጮቻችን ተናግረዋል። ሚያዝያ 22 ቀን 2018 ዓ.ም በዋለው ችሎትም ፍርድ ቤቱ ኢንስፔክተር ድሪባ ፈጽመውታል የተባለውን የወንጀል ፍሬ ነገር በተመለከተ የፌዴራል ፖሊስን የደረሱበትን ሂደት ጠይቋል። የፌዴራል ፖሊስም ከረጅም ጊዜ መጓተት በኋላ ጉዳዩን አጣርቶ ክስ እንዲመሰርት መዝገቡን ለአቃቢ ሕግ መላኩን ለፍርድ ቤቱ አረጋግጧል። አቃቢ ሕግም ከፖሊስ የቀረበለትን የምርመራ መዝገብ መሰረት አድርጎ በኢንስፔክተር ድሪባ ሰንበታ ላይ በቅርቡ ክስ ይመሰርታል ተብሎ ይጠበቃል። ከታሪፍ በላይ በሚያስከፍሉ አካላት ላይ ጥብቅ እርምጃ እንደሚወሰድ የትራንስፖርትና ሎጂስቲክስ ሚኒስቴር ገለጸ። በአዲስ አበባና በተለያዩ የሀገሪቱ አካባቢዎች በህዝብ ትራንስፖርት አገልግሎት ሰጪዎች ላይ እየታየ ያለው ህገወጥ የታሪፍ ጭማሪ ለመቆጣጠር ጥብቅ እርምጃ እየተወሰደ መሆኑን የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቋል። የሚኒስትሩ የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ ወይዘሮ አለመለወርቅ ህዝቅኤል ከተፈቀደው ታሪፍ በላይ ክፍያ የሚጠይቁ አካላት ላይ ጥብቅ ቁጥጥር በማድረግ ህጋዊ እርምጃ እየተወሰደ መሆኑን ተናግረዋል። ከዚህ ቀደም የነዳጅ እጥረት በማጋጠሙ ምክንያት በአሽከርካሪዎች የሚደረገውን የታሪፍ ጭማሪ ለመቆጣጠር አስቸጋሪ እንደነበር ስራ አስፈጻሚዋ ገልጸዋል። ይሁን እንጂ በአሁኑ ወቅት የነዳጅ አቅርቦት ችግርን ለመቅረፍ የመንግስት በቀን 9 ሚሊዮን ሊትር ነዳጅ ወደ ገበያ እንዲቀርብ በማድረጉ በምንም መልኩ በአሽከርካሪዎች የሚደረግ የታሪፍ ጭማሪ ተቀባይነት የለውም ብለዋል።
ይህንን ህገወጥ ድርጊት ለመከላከልና ህዝቡን በህጋዊ ተመን እንዲገለገል ለማድረግም በየደረጃው ከሚገኙ የመንግስት ተቋማትና ከከተማ አስተዳደሮች ጋር የተቀናጀ የክትትል ስራ እየተከናወነ መሆኑንም ስራ አስፈጻሚዋ ገልጸዋል። በመሆኑም ህገወጥ ድርጊቱን የሚፈጽሙ አካላት ከድርጊታቸው እንዲታቀቡ እያሳሰቡ በድርጊታቸው የሚቀጥሉ ከሆነ ግን የህግ ተጠያቂነት እንደሚኖርባቸው አስታውቀዋል። ከ50 ዓመታት በላይ ብቸኛው የአገራችን ብሔራዊ ስታዲየም በመሆን ሲያገለግል የቆየው አዲስ አበባ ስቴዲየም ዙሪያው የአዲስ አበባ ከተማን ዓለም አቀፍ ተወዳዳሪነት የሚያረጋግጡ አዳዲስ ገጽታዎችን በመጨመር በ2 ቢሊዮን ብር ሊለማ ነው ተባለ። ልማቱ የሚያጠቃልላቸውን በኢትዮጵያ የመጀመሪያ በአፍሪካ ትልቅ የሆነው በአንድ ጊዜ ከ200 ሰዎች በላይ ማስተናገድ የሚችል የህዝብ መዋኛ ገንዳ ከመስቀል አደባባይ ጋር በምድር ውስጥ ወይም አንደርግራውንድ የሚያገናኝ ከመስቀል አደባባይ ከፓርኪንግ ስቴዲየም ውስጥ ለውስጥ የሚያገናኝ መንገድ የኢትዮጵያ የመጀመሪያ የስፖርት ሙዚየም በመገንባት ኢትዮጵያን ለዓለምና ለአፍሪካ በስፖርት ዘርፍ ያበለጸገችውን ጉልህ የአትሌቲክስና እግር ኳስ ሌሎችንም የያዘ ታላቅ ሙዚየም የስፖርት አልባሳትና ቁሳቁስ መሸጫ ጂምናዚየምን ያጠቃልላል ተብሏል። ከላይ የተጠቀሱትን ጉዳዮችና መናፈሻዎችን በማካተት በ6 ወራት ለህዝብ ክፍት ለማድረግ ስራ በቅርቡ እንደሚጀመር ተገልጿል። ከውጭ በተሰማ ሰበር መረጃ ቦትስዋና በደቡብ አፍሪካ ላይ ጠንካራ እርምጃዎችን መውሰዷ ተሰማ። የቦትስዋናው ፕሬዝዳንት ዱማ ቦኮ በደቡብ አፍሪካ በሚኖሩ የቦትስዋና ዜጎች ላይ እየደረሰ ነው ያሉትን የጥላቻና የክፋት ጥቃት በመቃወም በሀገራቸው የአስቸኳይ ጊዜ አዋጅ ማወጇን ገልጸዋል። ፕሬዝዳንቱ ያሳለፏቸው ዋና ዋና ውሳኔዎችም የቦትስዋና መንግስት ከደቡብ አፍሪካ ጋር የሚያገናኙትን ድንበሮች በአፋጣኝ እንዲዘጉ አዟል። ወደ ተለያዩ ደቡብ አፍሪካ ግዛቶች ይላኩ የነበረውን የኤሌክትሪክ ኃይል እንዲቋረጥም ተወስኗል። ይህ እርምጃ ቀድሞውኑ በኃይል እጥረት ለምትታመሰው ደቡብ አፍሪካ ከባድ ድንጋጤ ፈጥሯል ተብሏል። በደቡብ አፍሪካ የሚገኙ የቦትስዋና ዜጎችን በሙሉ በአፋጣኝ ወደ ሀገራቸው እንዲመለሱ ፕሬዝዳንቱ ጥሪ አቅርበዋል። ፕሬዝዳንት ዱማ ቦኮ በንግግራቸው ወቅትም ደቡብ አፍሪካ ከአፓርታይድ ስርዓት ጋር ስትታገል ቦትስዋና ያደረገችላትን ታሪካዊ ውለታ አስታውሰዋል። እኛ ጭቆና እንድታሸንፍ ረድተናታል፣ ዛሬ ግን ልጆቻችንን በእናንተ ምድር ላይ እየተዋረዱ ነው ሲሉም ቁጣቸውን ገልጸዋል። ይህ ውሳኔ በሁለቱ ጎረቤት ሀገራት መካከል ያለውን ግንኙነት ወደ ከፋ ደረጃ ሊያሸጋግረው እንደሚችልም ተሰግቷል። በመጨረሻም የጀልባ አደጋ በእንግሊዝ ቻናል ከፈረንሳይ የባህር ዳርቻ ተነስተው ወደ እንግሊዝ ለመግባት ጥረት ሲያደርጉ የነበሩ 82 ስደተኞች ላይ በደረሰ የጀልባ አደጋ የሁለት ሰዎች ሕይወት ሲያልፍ 16 የሚሆኑት መጎዳታቸው ተገለጸ። ቀሪዎቹ 6 በፈረንሳይ የባህር ጠባቂዎችና በድንገተኛ አደጋ ሰራተኞች አማካኝነት ሕይወታቸው ሊተርፍ ችሏል ተብሏል። ይህ አደጋ የተከሰተውም የፈረንሳይና የእንግሊዝ መንግስታት በባህር ላይ የሚደረገውን አደገኛ ጉዞ ለመግታት ጥብቅ ቁጥጥር እያደረጉ ባሉበት ወቅት ነው። ህገወጥ የሰው አዘዋዋሪዎችም አሁንም ትናንሽና ለጉዞ የማይመቹ ጀልባዎችን በመጠቀም ስደተኞችን ለከፍተኛ አደጋ እያጋለጡ ይገኛሉ ተብሏል። የፈረንሳይ ባለስልጣናት በአደጋው ዙሪያ ምርመራ መጀመራቸውን ገልጸው የሟቾችን ማንነት ለማረጋገጥ እየሰሩ መሆኑን አስታውቀዋል። መረጃዎቻችን አበቃን። በሰላም ቆዩ።